ተሰማና በዛብህ አንድ ጋር እያወጉ ነበር። ተሰማዬ በአሁኑ ሰዓት እንግዲህ ተብርቅዬ ፍቅር ይዞታል። እናማ አቶ ተሰማ ለበዛብህ እንዴ ያቺ ብርቅ አይደለችም እንዴ የታለች ያችት እና ተጠራች። በዛብህ ብርቅዬን ጠራት። መጣች። አቶ ተሰማ ሰላምታ ሊሰጣት ሲል በዛብህ እጁን ጎተት አደረገው። አላቱ በዛብህ አቤት የታባሽ ልከጅ ነው እንግዲህ እየተንተባተበች የታባሽ ልከጅ ነው ሲላት ውሃ ልቀዳ ይሁንና ብርቅዬ ወይም ጀሪሃ ወይም ምንስራ ጀርባዋ ላይም ሆነ እጇ ላይ አንዳችም ነገር የለም። ብርቅዬ ወዴት ነው የምከዳው ካላችሁ ወደ ከተማ ነው። ለምን ልቀምስ ያችን ነጫን ነገር ልቀምስ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ ሼር ያደርጋችሁ አበረታቱኝ። ለምታበረታቱኝ አመሰግናለሁ። ብርቅዬ እንግዲህ የድፍረቷን ግራ ሲጋባት የታባች ልከጅ ነው ብሎ ሲጠይቃት ውሃ ልቀዳ ትለዋለች። ግን አንዳችም ነገር ውሃ የምቀዳበት ነገር አልነበረም። አብህም ታንገቱ ወረዳለና ምን ውሃ ልቀዳ ይላል። አቶ ተሰማም ግራ ገባው። አቶ ተሰማ አይኑ ከብርቅዬ ላይ አልተነቀለም። እየሳቀ ይመለከታታል። እንግዲህ አቀዲያ ስትለው አሽካካ። ምክንያቱም የውሃ መቅጃ አንዳችም ነገር የለም። እንደው ሌላውን ተኝና ጀሪሃ እንኳን በእጅሽ ብታንጠለጥሊ ምን አለበት ነበር ይላል በዛብህ ግራ ቢገባው። አሀ ለካም እሱም ነበር እንዴ? በምን አባሽ ነው ውሃ ምቀጂው? እንደው ሌላው ቢቀር እንኳን በእጅሽ እንኳን ጀሪሃ አትይዥምና አታሞኝኝም ነበር? ምን በምን ልቀጂው ነው ይላታል። ብርቅነሽም አሀ ለካ እሱም ነበር ስቸው ነው ለካም ያለ ብላ ስትል አቶ ተሰማ አለ ልብሽን እየሸጠሽው ነው ይላታል። አቶ ተሰማ ልቤንማ እየሸጥኩት ገበያ ነው ትላለች። ይሁንና ልቡ አሁን በአሁኑ ሰዓት ያለው እንግዲህ ተሰማዬ ጋር ምንድን ነው የምታወራው አንተ አለ። እንግዲህ በዛብህ አይ ትከዲበት እኮ የነበረው መንገድ ወዲሁ አይመስለኝም ነበርና ነው ልጅ አርፈሽ ኑሪ። እግርሽን ሰብሬ ነው ማስቀምጥሽ። እግርሽን ሰብሬ ዶሮ ጠባቂ ነው ማረግሽ። በቀጣይ አሁን ወደ ቤት መጣሁ ይላል አቶ በዝዬ። እንግዲህ ሄጂ ብሎ ካባረራት በኋላ ተሰማ ከብርቅዬ ላይ አይኑን መንቀል አልቻለም። እናማ በዛብህ የሚያንጓጥጣትን በዛብህ እሰብርሻለሁ፣ ዶሮ ጠባቂ አረግሻለሁ ያላትን አቶ ተሰማ አንተ ግን እኮ በሚስት ታድልሃል ከኋላ እየተመለከተ አንተ ከሚስት ታድልሃል። ብርቅዬ ስትራመድ ያቶ ተሰማይንም አብሮ ይራምድ ነበር። እናማ በዝየ አንገቱን ጠምዘዛ አደረገ። ተሰማ አለበዛብህ በሚስትና በርስት ቀልድ የለም። አይንህን አንሳ። በሚስትና በርስት ቀልድ የለም። እንግዲህ በተለይ ወንዶችዬ ራሳቸው ቢደበድቧት ራሳቸው ቢመቷት የፈለገውን ነገር ቢያደርጓት ግን ሌላ ሰው ሲያይባቸው አይወድም። እና በዛብህዬም እግራጁ ላይ የነበረውን ዱላ ወደ ቀኝ እጁ አዞረና የበዛብዬን የተሰማን አንገት ሳብ አደረገና ስማ በሚስትና በርስት ቀልድ የለም አለ በዛብህ። ይህን አንሳ፣ አይንህን አንሳ። አይ በዝዬ እኔ እኮ እንደዛ አስቤ አይደለም። አይ በዝዬ እኔ እኮ እንደዛ አስቤ አይደለም። ጨዋታ እንዲው እኔ እኮ እንደዛ አስቤ አይደለም። በዝዬ ለጨዋታ ያህል ነው። ቢሆንም የምንቀልድበትንና የምናወራበትን ነገር እንወቃ። በማይቀለደው ቦታ መቀለድ አጉል መከራ ያስመጣል አሉ። እኔ አንገቴ እንድፍት ላድርግልህ እንዲያለው ትክክል ስራ ስላልሰራ አቶ ተሰማዬ አንገቱ ስብር አለ። በተለይ ወንድ ልጅ አንገት ሲሰበር ያሳዝናል። ያ በሳቅና በፍልቅልቅ ያለው በወይዘሮ ወይንም በአቶ ብርቄ ዳሌ የተመለከተው ተሰማ በደቂቃ ውስጥ ደግሞ አንገቱ ተደፋ። ስማ በሚስትና በርስት ቀልድ የለም። አይ እኔ እኮ ለቀልድና ለጨዋታ ያህል ነው። ቢሆንም የቀልድና የጨዋታ ቦታ አለው። እሺ አንገቱን አስደፋው። እንዴት ነው ነገሩ?
እንዴት ነው ነገሩ አላቶ በዛብህ ቀስቀስ አለና ቀስ ብሎ እሺ የሌባ ነገር እሺ አለ ተሰማዬ። እንግዲህ ኪራዬ በሁሉም ነገር በመጣው ነገር ጋሻና መከታ ልሆንልሽ፣ የብረት መዝጊያ ልሆንልሽ፣ እንደ ብረት ማንኛውንም ነገር የመጣውን ልጋፈጥልሽ ቃል ገብቻለሁ ለራሴ አላት ኪራዬ ለጽዬ። እንግዲህ አለች ጽዬም ታልክማ እሺ እኔም ብረት መዝጊያ ከፊቴ የሚጋፈጥልኝ ጀግና ወንድ ያስፈልግኛል ታልክማ እሺ። በደስታ እንግዲህ ቃል ሲገባቡ ትቅፍቅፍ 4 ዙር ትቃቀፉ። ይቺ ጠራራጅን የሆነች አንድ ቀን ማስደንግጣኛለች። እኔም እነሱን ብቻ ሳይሆን ማለት ነው። ኒናዬ እንግዲህ ሲተቃቀፉ መጥታ ለያየቻቸው። ኒና ምን ነው ኒና እንደው ምን አለበት ቀስ ብቲ አለች ጽዬ። በቃ መልሳችሁ ተቃቀፉ ተጠባበቁ አላለችም እኮ። በቃ ያንቀዠቅዠኛል፣ ቀልብ የለኝም፣ ያሯሮጠኛን፣ እግሬ ደግሞ እርጥብ ነች፣ እንደዚች አለች ነገር ላይ ወስዶ ይጥለኛል ትላለች ኒናዬ። በጣም የተናደደውና የተበሳጨው የፍቅር መቀስ ሆነችበት ኪራዬ በመናደድና በመበሳጨት ኪራዬ በቃ ኒና ወደ መጣሽበት ተመለሽ። በቃ አንቺ እዚህ ለእኔ ጦስ ሆነሻል። ሚስቴን ለሳም በፈለኩ ጊዜ አንቺ እየመጣሽ እያቋረጥሽ ነው። ስለዚህ አንቺ ወደ መጣሽበት መመለስ አለብሽ ይላል። ኒናዬማ እኔ አልመለስም አልፈልግም ትላለች። ለምን ምንድን ነው ሲላት፣ አይ እኔ መኖር እፈልጋለሁ። እንግዲህ ኒና ከአዲስ አበባ ወደ ገጠር የሄደችው እነ ጽዬን ፍለጋ ወይንም እሷ እንዳለችው ናፍቀዋት ሳይሆን ስዊድን ሽሽት ነው። ስዊድ ይገልሻለሁ ስላላት ሽሽታ ነው። ስለዚህ ይሄንን እስካሁን ድረስ አልተናገረችም ኒናዬ። ስለዚህ ምንድን ያለችው እኔ አልመለስም፣ መኖር እፈልጋለሁ፣ ቢከፋም ቢለማም መሰንበት እፈልጋለሁ ትላለች ኒና። እዚህ ነገር እኮ በዚህ ምላሴ እዛውኛ ቢሆን እስከ ዛሬ ድረስ አልቆይም ነበር፣ አንድ ቀንም አላድር ነበር ትላለች ኒናዬ። ጽናትዬም እንዴ ይሄን ነገር እኮ ደጋገምሽው፣ ቆይ እዛ ምን አድርገሽ ነው የመጣሽው? ምን ሰርተሽ ነው? ምን አጥፍተሽ ነው የመጣሽው? ትላለች ጽናትዬ። ምንም አልሰራሁ፣ ደግሞ ምን እሰራለሁ ብለሽ ነው ትላለች ኒናዬ። ጽናትዬም እኔ እንጃ ግን ይችን ነገር ደጋገምሻት። እኔ እንጃ ግን እኮ ደጋገምሽው ኒናዬ። እንግዲህ በቃ ወደ ቤት ልግባ፣ እናንተም የጀመራችሁትን መቀጠል ትችላላችሁ። ከጀመራችሁ በቀጥሉ። ስላቋረጥኳችሁ ይቅርታ። መተቃቀፍም ተሆነ መሳሳብም ቀጥሉበት። ከጀመራችሁ መቀጠል ትችላላችሁ። እኔ ግን ወደ ቤት ልግባ ትልና ኒናዬ ወደ ቤት ትገባለች። ኪራዬም እንደ ይቺ ልጅ ያማታል ይቺ ልጅ ያማታል፣ ምን ይሻላታል ይላል። ጽናትዬም አዎ ትንሽ ያማታል። እንግዲህ በሌላ በኩል ደግሞ ሰንዬና ጽዮን በናሆሚ ቤት አምባከረዮ ፈጥረዋል። ሰንዬም የነ ጽዮንንና ያለምየን ሴራ ተረድታለች። ምሩዬ ግን ምንም ሊገባት ያልቻለች ቀዝቃዛ የነሐሴ ቀን በሏት ወይንም የነሐሴ ዝናብ በሏት እርጥብ ያለች ነች። ሰንዬ ግን ቀድማ የነቃችና ጥርጣሬ የምጠረጥር ነች። እናም በዚህ ጽዮንና አለሚ በደህናቸው ወደ ምሩዬ ጋር እንዳልተመለሱ በመጠርጠር ጽዮንዬ ጋር አንገት ላንገት ይተናነቃሉ። ጽዮን እንዴት ተሰጣት? አለምዬ ተሰጣት ሚሽን ቀዝቃዛና ጥሩ ልጅ መስላ ማንኛውንም ነገር የመሰለል ተሰጥቷታል። እናም በአሁኑ ሰዓት እንግዲህ ምሩዬ ትቀዘቅዝልን እንዴት ይቺ ምን አገባትና እሷ ትጋፈጠናለች። እሷ ተምሩዬ ልታነጣጥለን ሴራዋ እንዲያናቅ እንዲሁም ደግሞ ምሩዬን ከናሆሜ እንዳናለያያት እንዴት ታደርገናለች በማለት ይትለሳልሳለች። ግን ሰንዬ ምንም እንደ ወርቅ ብትነጠፍልኝ ሰው አትመስልኝም፣ ሴራሽን እኔ አውቃለሁ ትላታለች። ጽዮንዬም አሁን ሰው ቤት መጨቃጨቁን እናቁም ትላለች። ሰንዬም እና እኔ ቤት መንጣት ፈለግሽ?
እኔ ቤት መተሽ እንጨቃጨቅ፣ እኔ ቤት መተሽ እንደባደብ ትላለች። በፍጹም ጽዮንዬ፣ ኧረ በፍጹም አዎ፣ ባታስቢው ነው የሚሻለሽ፣ ባታስቢው ነው የሚሻለሽ። ጽዮንዬ እንግዲህ አሁንስ እንዴት ነው የሚያደርግሽ? እንዴት ነው የሚያደርግሽ? ምንድን ነው እንዳሮጊት የምትጨቃጨቂኝ? ትላለች ሰንዬ። ነው ያልሽው አለች ሰንዬ ዘወር አለችና፣ እንዳሮጊት አትጨቃጨቂኝ ትላታለች። እና ጭራሽ ደገምሽው አለች ሰንዬ። ደገምሽው፣ ሁለተኛ ደገምሽው። ቆይ ምን አድርጊ ነው የምትይኝ? አሁንስ እንዴት እንዳስጠላሽኝ ትላለች ጽዮን። አሁንስ እንዴት እንዳስጠላሽ። ሰንዬም አሁን ምን እንደማደርግሽ ብታቂ ኖሮ ትሮጭ ነበር በማለት ጽዮንዬም እዌ እምፈራሽ ነው እንደሚመስልሽ፣ እምፈራሽ ነው እምመስልሽ በማለት አንድ ጊዜ ታነሳላታለች በጥፊ። አንቺ ማትረቢ መታዥኝ አለች። ደስ የሚል ጥፊ እየተመታቱ ነው። ሰንዬም ሳቀች። በጥፊ ስትመታ ሰንዬ ሳቀች። ግን አመታታቸው ዋው። እዛ በኋላ ሰንዬ በመሳቅ አመጣችና ከእግሯ ስር ጠቀለለቻት። ከዛ በኋላማ ምን ልንገራችሁ፣ ምሩ እየመጣች ምን እየሆናችሁ ነው? አረባካችሁ ተላቀቁ ትላለች ምሩዬ። ሰንዬ ተላይ ጽዮን እየተታች እየረገጠቻት ነው። በዛ መሀል እንግዲህ ምሩ እየመጣይ ምን እየሆናችሁ ነው? አረባካችሁ ተላቀቁ፣ አረ ተው ተላቀቁ። ጽዮን ገደለች ትላለች። አቶ አለምዬና አቶ አያሌው እዛ ነበሩ እየተጫጫሁ። ይሄ እንግዲህ አቶ አያሌው አንቺ ጽዮን ምን እያረግሽ ነው? ስርዓት ይኑርሽ አሉ፣ ገላገሏቸው። ወይዘሮ አለም እንግዲህ አሃ ልጅን ለሁለት ከባችሁ እየደበደባችሁት ነበር አለች። እንግዲህ ምሩዬ ምንም የምታውቀው ታሪክ የለም። ምክንያቱም ጽዮን ወደዛ ቤት የተላከችው የራሳቸው የሆነ ሴራ ይዘው ነበርና ሰንዬን ከምሩ ለማለያየት ነው። አሃ ልጅን ለሁለት የሆናችሁ እየደባደባችሁ ነው ትላለች። እኔ ምንም የማውቀው ታሪክ የለኝም። ስመጣ እኮ ሲደባደቡ ነው ያገኘሁት። እኔ ዝጋ ምን አገባኝ? ሁለቱም እኮ እህቶቼ ናቸው ትላለች ምሩዬ። ግን አይደለም፣ መጀመሪያም ጠው የተነሳው አለምዬ ባሴረችው ሴራና እንደዚሁም ደግሞ ሰንዬን ከምሩዬ የመለየት ሴራ አለምዬና ጽዮን ምክክር አላቸው። አቶ አያሌውም በግራ ገብቶት ነበር። እንዴት በአንድ ጊዜ ምንም ነገር ሳይደረግ ተዋደዱ በሚል ግራ ገብቶት ነበር። ግን ጽዮንና አለምዬ ተመካክረው ነበረ። እናም በዛም በዚህም ብላ አለምዬ ምሩን የመናገር፣ ምሩን ቀልቧን የመስበር፣ ምሩዬን የማሸማቀቅ፣ ምሩዬን የማበሳጨት ትልቁ ደስታዋ እሱ ስለሆነ ይችን ቆሞ ቅሯን ጽዮንዬን ትልክባታል። እንግዲህ አለምዬ ጽዮንን ይዛ ትቀመጥና ቆይ እንዴት ይሄ ሆነ ትላታለች። አላቅም ማምዬ፣ እኔ እኮ ሲጀመር እሱ ያለችበት አልሄድ ብዬሽ ነበር። ሰን ያለችበት አልሄድ ብዬሽ እናንተ እኮ እኔ ይሄ ሁሉ ነገር ይፈጠራን ብዬ መቻወቅ ትላለች አለምዬ። እናንተ ባደርሱልኝ እኮ ገላይ ነበረ። እናንተ እኮ ባደርሱልኝ ገላይ ነበር። እንግዲህ ከብት ባላለበት ኮበለቀማ ይላል ያገሬ ሰው። ቆይ ያቺ ነፈዝ ምን እየሰራኝ ነበር ትላለች። ማነች ካላችሁ ምሩዬን ነው። ቆያች ነፈዝ ምን እየሰራኝ ነው? ታማ ውስጥ ነበረች። ናሁን መንጣቱን እንዳሰማ ስላላችሁ እሷ ውስጥ ነበር። ድረስ እሷ ተመጋደም ውጪ ምን ታውቃለች? ሀይት ባጠፋ ደወ ተመታ። ድረስ እሷ ተመጋደም ውጪ ምን ታውቃለች? እቤቷ ውስጥ እንኳን ምን እየተፈጠረ እንደሁ አታውቅም። በቃ እሷ ተመጋደም ውጪ ምንም የምታውቀው ነገር የለም። ራሴን እኮ ጸጉሬን ነቅላ ሄደች ያህል ነው እኮ እያመመኝ ትላለች ጽዮን። አለምዬ ግን እንደው ደህና ነሽ ግን እንደው ቆይ እሷን አታሽ ነው አሁን አንቺ እሷን መያዝ አቅቶሽ ነው ትላለች አለምዬ። አላስበው ስለተከመረችብኝ እንጂ ለእሷማ አላንስም ነበር ትላለች ጽዮንዬ። እንግዲህ ተጣልተው ጥፊ ተመታተው ከዛ በኋላ ነው ትግል ተገጠሙ። በኋላ ምናለች ግን ካላስበው ተከምራብኝ እንጂ ለእሷ እንኳን አላንስም ነበር። ምዬ አየ ዘንድሮ ልጆች ልፍስፍስ እኮ ናችሁ፣ ልፍስፍስ ናችሁ። እኔ ብሆን በእናንተ እድሜ 3ቱን አጋድሜው ነበር፣ 3ቱን ሴት አጋድሜያችሁ ነበር። እንኳን ይችን አንዷን ቀጫጫ እኔ ሆኜ ቢሆን
ወይ ሶስቱን አጋድሚያችሁ ነበር ትላለች አለምዬ። ምሩዬ መጣች። ጽዮን ደህና ነሽ አለቻት። ጽዮን መልስ አልሰጠችም። አለምዬ ያቺ ጎረምሳሽ እንዴት ናት? የት ናት? ያቺ ጎረምሳሽ የት ናት ነው ያለቻት። ከጋሽ ጋር ውጭ ናቸው። ልጅ እንደበደባችኋት ለሁለት አይደል? ልጅ እንደበደባችኋት አይደል እንዴ? እኔ እንዴት ተጣሉ የታውቃለሁ? እንዴት ተጣሉ የታውቃለሁ? ገዛ ቤቷ ተቀምጣ በገዛ ሶፋዋ ላይ ተቀምጣ ጽዮን ቀናለችና አህያውን ቢፈሩ ዳውላውን የተጣላ ነውማ ባንቺ ነው ጦሰኛ። በነገራችን ላይ ባልተቤቱ እንዳናቁ አጥሩን አይነቀንቁ ይላል ያገሬ ሰው። ያው በተረት እንግዲህ ተረት ሞላውላችሁ ላይ እያረጋችሁ እና አለምዬ ስታዋርዳት አይታ እሷም ማዋረድ ነው የያዘቻት። የተጣላ ነውማ ባንቺ ነው ጦሰኛ። በጥፊ ብደግማት ጦሰኛ። አለምዬ ደግሞ ተቀጠለች። ምክንያቱን ተይውና እንዴት ነው በልጄ ቤት ልጄን የደበደበችው? ምክንያቱን ተይውና እንዴት ነው በልጄ ቤት ልጄን የደበደበችው? ቡና ላፍላ እንዴ? መልስ አጣች ምሩዬ። ቡና ላፍላ እንዴ? በዚህ ሰዓት ቡና? ጽዮን በዚህ ሰዓት ቡና? ስለተመታው ደስ ብሎሻል? ድልሽን ልታከብሪ ነው እንዴ? ስለተመታው ደስ ብሎሻል እንዴ? ቆይ እንዴት ነው ደስ የሚለኝ? እንዴት ነው ደስ የሚለኝ ትላለች ምሩዬ። ቀበልትልና አለሜ ትሰሚያለሽ? እኛ ከአንጀታችን ይቅርታ ጠይቅ። ይችን ጎረምሳችን ልጅን አስደበደብሻት። እኛ እኮ ከልባችን ነበር ይቅርታ የጠየቅንሽ ትላለች አለምዬ። ከዛ ቀበልትልና ጽዮን ደግሞ ቂም መያዝ ጥሩ አይደለም። ለዛውም ሁለት ሆነ እንግዲህ እንደ ኳስ ተጫዋች እየተቀባበሉ ምሩዬን ይህንን ነበር የሚፈልጉት። አለሜና ጽዮን እየተቀባበሉ ወረዱባት። እሷ ግን ትንፍሽ ልትል አልቻለችም። ይህንን የተመለከተችውና ይህንን ያየችው ጀግኒት ሰንዬ ግን የተጋፈጠቻቸው ስራቸውን ስላየች ነበር። ሰንዬ በአንድም በሌላም ለምሩዬ እንጂ ሌላ ነገር ኖሯት አይደለም። ምክንያቱም ሴራቸው ሁሉ ነገራቸው ስለገባት ነው። እነሱም ይሄንን አድርገው ሰኒንና ምሩን ማለየት፣ ከዛ በኋላ ደግሞ ምሩን ማስከፋት፣ እንደዚሁም ደግሞ ጨርቋን ጥላ ከናሆሜ እንድትለያይ ስለፈለጉ አሁን ትንሽም ቢሆን የተሳካላች ይመስላል። ግን መጨረሻው ገና ነው ማለት ነው። ናሆሜ ይመጣል። እንግዲህ አቶ አያሌው ሰንዬን ይዘው ወደ ውጭ ወጥተው ነበር። እናት አያሌው የኔ ልጅ አሁን አየር ስታገኝ ተረጋጋች? አዎ ጋሼ ተረጋጋ። ለምንድን ነው የኔ ልጅ ለነገር ትኩስ መሆን? ይላል አቶ አያሌው። እኔ ምን ላድርግ ጋሼ? አቅሜ በላይ ሆነችብኝ እኮ። እኔ ምን ላድርግ ጋሼ? ከአቅሜ በላይ እኮ ሆነች። ሀዳ እናንተን ምን ያገናኛችኋል? እናንተን ምንድን ነው የሚያገናኛችሁ? እዚህ ደረጃ ለጸብ መጋበዝ ምንድን ነው? ይላል አቶ አያሌው። ጋሼ ልጅቷን እኮ በደንብ ሳያቋት ስለቀሩ ነው እንጂ የወጣላት የተውጣጣላት አስመሳይ ነች ትላለች ሰንሺ። እንዳልሽው ጽዮን አስመሳይ ትሁን፣ ግን ሀዲያ አንቺን ምን አስነካሽ? ምን አገናኘሽ? አንቺ ጋር ምን አገናኘሽ? ምን ማለት ነው? በማይመጣው በምሩ መጣችብኛ ትላለች ሰንዬ። በምሩ አቶ አያሌው? አዎ በምሩ መጣችብኝ። እንዴት ነው በምሩ የመጣይብኝ? ታድርጉልኝና እዚህ ቤት ስትመላለስና ስመጣ የሆነ ነገር ጠንስሳና አስባ እየመጣች ነው የሚመስለኝ። ግን ይቅርታ ያድርጉልኝ፣ ግን አሁንም ቢሆን ትክክል ነኝ። ዝም ብላ አይደለም የመጣችው፣ ሴራዋን ጠንስሳ ነው የመጣችው። እሺ እንዳልሽው አረገችው ልበል፣ ግን ምክንያቷ ምንድን ነው? ይላል አቶ አያሌው። ግን ምክንያቷ ምንድን ነው? አላቅም። ግን ይሁንና ምሩና ናሆሜ አንድ ላይ መሆን ከማይፈልጉት ሰዎች ጽዮን አንዷ ናት ትላለች። እንዴ ጽዮን እኮ ምንም ስጋችን ባትሆንም ባንወልዳትም ዘመድ ባትሆንም ግን ቤታችን ያደገች አብረናት የምንኖር አብረን ጠጥተን አብረን ማንኛውንም ነገር አርገን የምትኖር ልጅ ናት ይላል አቶ አያሌው። አቶ አያሌው አሁንም አላወቀም። እንደዚህ ትናገሪያለሽ ሰኒ? እንዴት እንደዚህ ትናገሪያለሽ? ይላል አቶ አያሌው። አይ ይቅርታ አድርግልኝ ጋሼ
ይቅርታ አድርግልኝ ስለ ንግግሬ አሁን መሄድ አለብኝ ትላለች ሰኒ። መሄድ አለብኝ ንዴቴ ምንም ሊበርድልኝ አልቻለም በቃ በማለት ሰኒዬ አያሌውን ትታው ትሄዳለች። አያሌውም ግራ ይጋባል እና ሰኒዬ ትሄድና ሻንጣዋን ከሸፍ ታደርግና ምሩዬ ትመጣለች። ወዴት ነው ትላታለች ምሩ ጀንዛዚት። ወደ ቤቴ ነዋ እንዴ ምንም ነገር እንዳላደረገ ዝም ብለሽ ወደ ቤት ለቤትሽ ልኬጅ ነው እንዴ ትላታ። ምን ጠብቀሽ ነው ሄጀሽ ሩሩ እንድልልሽ ሀጄ ይቅርታ እንድጠይቃት እና ምን ጠብቀሽ ነው ትላለች ጀግኒት ሰኒ። እኔ ለምንድነው ድርቅ የምትይው ትላለች ምሩ። ማ እኔ ነኝ ደረቅ ሰንዬ እኔ ነኝ እንዴ ደረቅ? እንዴት ተናደርሽ እኮ ይገባኛል ምሩ። እሺ ደግሞ እኮ ልክ አይደለሽም ትላለች ምሩዬ። እሺ በአንቺ ቤት ልክ ይሁንና እኔ እሷን መደብደብ ያዳ ምን ይሁን ትላታለች ሰንዬ። ይህን ጀግና ሰንዬን ወድጃታለሁ። ዋ ምሩዬ ይቅርታ ጠይቂያት፣ በቃ ይቅርታ ጠይቂያት። እንደዛማ አላደርገውም አለች ሰንዬ። ራሷን ነቀች። እንደዛማ አላደረገውም። አንቺ እንደለመድሽ ተልፈስፈሽ ተረገጪ አንገትሽን ስበር እንጂ እኔማ እኮ እንደዛ እኔ ሰንዬ አላደርገውም አለቻት። ለምንድን ነው ቆይ እማትይው ይቅርታ እማትጠይቂው? ምሩ ምን እየሆንሽ ነው? በቃ ንቂ በቃሽ። ቆይ ለምንድን ነው የልጅቷ አስመሳይነት የማይታይሽ? አንቂም እንዳንቺ ምን ነው ተኝተሽ ልታስተኝ ፈለግሽ? አንቺ እንደለመድሽ ተኝ እንጂ እኔ አልተኛም። በቃ እኔ ነቃለሁ። ከፈለግሽ እኔ በነቃሁበት መንገድ መንቃት ትችያለሽ። በቃ አይንሽን ግለጭ። አይንሽን መግለጥ ታቃትሽ የራስሽ ጉዳይ፣ ግን አይንሽን ግለጭ። እንደ ጓደኛ፣ እንደ እህት፣ እንደ አብሮ አደግነታችን አይንሽን ግለጭ ነው ምልሽ ትላለች። ውድና የተከበራችሁ አድማጭ ተመልካቾች ላይክ፣ ሰብስክራይብ፣ ሸር አድርጉ።